ነገርኩሽ። እኔ ቤሌንና ጄሪ ለአቶ አምነን የሚስትነት ውድድር መተን ነው አንቺ ጋር የገባ ነው። ቆይ አንቺ የኔ ቅርብ ሰው ከሆንሽ አምነን እንዴት አልመረጠሽ? ከጄሪ ጋር በጣም ተግባብቶ ስለነበረ ነው። ለዛ ነው። እኔ የምልሽ ወይዘሮ ሰማል ህመምሽን እንድትረሺ አንዳንድ ነገሮችን እናውራ። ማለቴ ድሮ የት አካባቢ ነበር የምትኖሪው? እኔ በጣም ብዙ ቦታ ኖሬያለሁ። አምነንን የት ነው የወለድሽው? አባቱስ ማን ነው? ስለ አባቱ አታንሽብኝ። ግን እኮ እነግርሻለሁ ብለሽ ቃል ገብተሽልኝ ነበር። በጭራሽ መናገር አልፈልግም። ዛሬ ሚስትና ምርጫው ያበቃል። ለዚህ ምክንያቱ ጄሪን የትዳር አጋሪ አድርጌ መርጫታለሁ። ከዚህ በኋላ በእኔ ቤተሰብ ስም የምትጠራ ይሆናል። ለዚህ ምስክሬ ቀለበታችን ነው። ህልም አይደለም፣ እውን ነው። ህልም የነበሩ ጊዜያቶች አልፈዋል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና እንዲሁም ሲጠበቅ በነበረው በድር ድራማ መተናል ማለት ነው። በጣም ደስ የሚልና እንዲሁም አስተማሪ ድራማም ስለሆነ እናንተም ላይክ በማድረግ ጀምሩት እያልኩኝ በዛሬው ዕለት እንግዲህ ያየነውና የተመለከትነውም በጣም አዳዲስ ነገሮችም አይተናል። ይሄውም በጣም አስደንጋጭ የሆነ መልእክት ተልኳል። ይህ መልእክት ከማን ነው የተላከው? ከሲፈን ወይስ ከወይዘሮ ሜርሲ? ብቻ በጣም አጓጊውና እንዲሁም በጣም ይበል የሚያስበል ክፍል ላይ ነው ማለት ነው። በሌላ በኩል አሁን ላይ አቶ አምነን ቀለበቱን አስሯል ለጄሪ ማለት ነው። ነገር ግን ልቡ ያለው ከማን ነው? ከብሌን። ብሌን ደግሞ በቅናት እረረድብን እያለች ነው ማለት ነው። እንደውም ራሱ ከፕሮግራሙ አልገኝም እኔ በፍጹም መቆጣጠር ያቅተኛል በማለትም ለወይዘሮ ዛራ ተናግራም ነበረ። ነገር ግን ወይዘሮ ዛራም ቢሆን አንቺ መሸነፍን አታሳይ፣ አንቺ እንደዚህ ሆነሽ አይደለም የምታሸንፊ በማለትም ከፕሮግራሙ ታዳሚ እንድትሆን አድርጋታለች ማለት ነው። ሌላኛው አቶ አምነንም ቢሆን በአሁኑ ሰዓትም ብሌንን ስለሚወዳትና ስለሚያፈቅራት በአይነ ቁራኛ እያያት ነው። ደግሞ ያሁኑ እንግዲህ ጓደኛውም አማካሪው ተብየውም አሁን ላይ ብሌንን ቀረብ እያላትም ስለሆነ እንግዲህ አቶ አምነን በቅናት እርር ድብን እያለ ነው ማለት ነው። እንዲሁም ደግሞ ሲፈንም ቢሆን ወይዘሮ ሰማንን ጠጋ ብላ ነገሮችን እያወጣጣችና እንዲሁም ቀደም የነበረችውን ህይወትም እያስታወሰችባትም ነው። ሌላው የአቶ አምነን አባት እንዴት ነው፣ በምን መልኩ ነው የተዋወቃችሁ ለማለትም ጀማምረውም ነበረ። ነገር ግን አሁን ላይም ያለችበት ሁኔታም አደጋ ላይም ስለሆነ በፍጹም መናገር አልችልም በማለትም በንዴትና እንዲሁም በመበሳጨትም ነበረ ነገርየውን ያቋረጠችው። በዚህ መሀል ግን አሁን ላይ ጄሪም በጣም ደስታ ተሰምቷታል። ታዲያም አሁን ላይ ቀለበትም ማስሮላታል። እንግዲህ የእውነት አይደለም ያው ከብሌን ጋር ስለተላለኩና እንዲሁም ደግሞ እልህ ስለገባ እንጂ የእውነትም በቃ ጄሪን አፍቅሯት አይደለም። ጄሪም ደግሞ በመጠጥ አገፋፍታ አብረው ተኝታው አድረዋል ማለት ነው። እንግዲህ በጣም ደስ ብሏታል። ያው እውን አይደለም ህልም ነው የመሰለኝ እያለችም እየተናገረች ነው። አምነንም ቢሆን እውን ነው ህልም አይደለም። እንግዲህ ከዚህ በኋላ እውን መሆኑ ነው
ህልም የነበረ ሁሉ አልቋል በማለትም ለብሌን ለማናደድም የማይባል ነገሮችንም እየቀበጣጠረም ነበረ። ታዲያ ቀለበቱም ቢሆን ቀለል ባለና እንዲሁም ባልተንጋጋ መልኩ ማሳለፍ አለብኝ በማለትም ከጓደኛው ጋር ወስኖ ነበር ማለት ነው። ጓደኛውም ቢሆን እንዴት ነው ክብርህሳ፣ እንዴት ነው ምንድን ነው ነገሩ በማለትም ለማስቆም ሞክሮ ነበረ። ነገር ግን ለእናቱ ሲል አሁን ላይ ቀለበቱን ሊያስር ችሏል ማለት ነው። እና አምነን ያደረገው ነገር ትክክል ነው ብላችሁ ታስባላችሁ? እንደኔ አስተሳሰብና እንደኔ እይታ ትክክል አላደረገም። የሚወዳትን የሚያፈቅራትን እንዲሁም ደግሞ ከልቡ የገባችውን ብሌንን ቢያገባና እንዲሁም ቀለበት ቢያስርላት መልካም ነበር፣ ግን አልሆነም። እንግዲህ ጓደኛው ብሌንን ቀረብ እያላት ይገኛል። ታዲያ በዚህ መሀል ፍቅር ከተጀመረና እንዲሁም ላፍ አድርጎ ሲወስዳት ምን ሊሆን እንግዲህ ቁሞ አሳልፎ ይሰጣታል ወይስ ምንድነው ነገሩ? በእርግጥ በእናቴ ላይ መተሻል፣ እናቴን መረዘሽብኛል በማለትም እየተከራከረና እንዲሁም የማይባል ቃላቶችን እየተናገረ ይገኛል። ሌላው ይቅር ከቤትም ሆነው እንግዲህ በሚስተያዩበት ሰዓትም አትደፋፈሪኝ፣ አትከታተይኝ እያለም ተናግሯል ማለት ነው። ብሌንም ቢሆን በፍጹም እኔ አልደፋፈርም ደግሞ አልከታተልም እኔ በፍጹም በማለትም ነግረዋለች ማለት ነው። ታዲያ ይሄ ነገርስ ትክክል ነው ብላችሁ ታስባላችሁ? ወይዘሮ ዛራም ለአምነን እናቱን እንዳልመረዘችበትና እንዲሁም ከዚህ ጉዳይ ብሌን እንደሌለችበት 100% እርግጠኛ ሆና ተናግራለች። ነገር ግን እሱ አልተቀበላትም። ለሷ ጠበቃ የምትሆኝና እንዲሁም ለሷ ወግነሽ የምታዋሪ ከሆነ እቃሽን ለቃቅመሽ ይዘሽ መውጣት ትችያለሽ በማለትም እንግዲህ የማይባል ነገር ተናግሯታል። እንግዲህ ወይዘሮ ዛራም ቢሆን እንደ እናት እንደ ቅርብ ሰው ነበር የመከረችው። እሱ ግን ሊመከርም ሆነ የሆነ ነገር ሊሆን አልቻለም። ሌላኛው የእናቱ ጉዳይ የወይዘሮ ሰማን በአሁኑ ሰዓት አንተ ትክክል ነው ብለህ ያሰብከው ነገር እንግዲህ አንተ አምነህበት ከሆነ ችግር የለውም በማለትም በቀለበቱ ጉዳይም ግራ ገብቷታል። ነገር ግን ለልጇ ደስታም ስትል በቃ ይሁን በቃ አንተ እንደዚህ ስላየውና ቀለበት አስረህ ስላየውህም በጣም ደስ ብሎኛል፣ ብሞትም ደግሞ አይቆጨኝም በማለት ደስታዋንም ገልጻለች ማለት ነው። ታዲያ እንግዲህ ከሰርጉ ወይም ከቀለበቱ ተታዳሚዎች መሀል በአንድ ላይም ሆነው እየተጫወቱ ባሉበት ሰዓትም ድንገት መልእክት መጥቷል። ይሄ መልእክት ከማን ነው? ከሲፈን ወይስ ከሜርሲ? ሜርሲ አሁንም ጭራሽ እንደምትጨርሳትና እንዲሁም ለዘላለሙም ደስተኛ ሁና እንዳትኖር እየፎከረችባትና እየዛተችባትም ነበረ። ሌላው ይቅር ተላላኪዋንና እንዲሁም የቅርብ ጓደኛዬ ትሆኛለሽ በማለትም የቀጠረቻትን ጀሪንም ቢሆን የሷ ድል ፋንታ በቅርብ ቀን ጠብቂ በማለትም እየዛተችባት ትገኛለች። ታዲያ ይሄ ምንድነው? ያሸንጉሊት እጅ ነው እንግዲህ ብቻ ለቃላትም ይከብዳል። የሰው እጅ ነው የተላከላት በጊፍት መልኩ። ይሄ ጊፍት ማን ነው የላከው? ማን ነው? ብሌን እንግዲህ ስጦታ ነው ብላ ነው ይዘው የመጣችው። እንደውም ከተሰበሰቡበት ሁሉም ካለበት ማለት ነው። በዚህ መሀል ግን ቀለባጣዋ ጄሪ ይከፈት በማለትም ከፍታ ስጦታውን ለማየት በጉጉት እያለች ሳለም ነበረ። ስትከፍተው ግን አስደንጋጭ ነገር ያየችው ማለት ነው። በእርግጥም ለኛ ለተመልካቾችም አስደንግጦናል። ምንድነው? እኔ ብቻ የጠበቅኩት ምንድነው የሆነ ወረቀት፣ የሆነ ዛቻ እንዲሁም ደግሞ የሆነ ፎቶ ነበር የጠበቅኩት። ግን የማይደረግ ነገር አረዊ በስማ በጣም ነው የሚያናድደው። ግን በጣም ደግሞ ግን ማለት ነው እኔ እንደኔ አስተያየትና እንደኔ ግምት እንዲሁም ደግሞ እንደኔ አሳቤ ማለት ነው ድራማው ሁሉ አስተማሪ ቢሆንም በእንደዚህ አይነት ነገር ጭካኔ የተሞላበት ምናምን ባይስተላለፍ ጥሩ ነበር ባይነኝ እንደኔ። እና እንግዲህ ድራማ የምሰሩ ሰዎችም እንደዚህ አይነት ነገር በቃ እየተጠነቀቃችሁ ብሰሩ አሪፍ ነው። በእንደዚህ አይነት ነገር እኔ አይቼም አላውቅም። ግን ጭካኔ የተሞላበት ጥፊው፣ ዱላው ምናምን የተለመደ ነው። ግን የዛሬው ደግሞ አዲስ ነገር ነውና
በእንደዚህ አይነት ነገር ባይሆን ጥሩ ነው ባይነኝ እንደኔ። እና ቤተሰብ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት የዛሬው ቪዲዮ ይሄን መስል ነበረ። በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን? አምነንና ብሌን ታርቀው ሳቅ በሳቁ ነው እንዲመጡ ምኞታችን ነው ማለት ነው። እንደውም ደግሞ አምነን የሚያምርበት ከብሌን ጋር ሲሆነውና እንግዲህ እውነታው ወጥቶ ሜርሲና ጄሪ ተዋርደውም እንግዲህ ብሌን ነፃ የምትሆንበት ቀን ቅርብ ይሆናል ማለት ነው። እውነት ተቀብራ አትቀርምና እናም ቤተሰብ እናም ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ስለተከታተላችሁኝ አመሰግናለሁ ያልኩ በዚህ ወሰናበታችኋለሁ። ባይ ባይ።